ውድ ቤተሰቦቼ እንኳን ደስ አላችሁ። በመጀመሪያ አብርሽና ሩታ ስለታረቁ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አረጋለሁኝ ማለት ነው። ዛሬ ለእኛ ልዩ ቀናችን ነው፣ የደስታ ቀናችን ነው ማለት ነው። ስንት ቀን ስናለቅስ፣ ስንደክም፣ አንገታችን ስንደፋ፣ ስንሰደብ ነበርን። ግን ተሰድበን ራሱ አንገታችንን ደፍተን እስከ መጨረሻ አለመሄዳችን በጣም ደስ ብሎኛል ማለት ነው። አብርሽና ሩታ ስለታረቁ ደግሞ በጣም ከምንም በላይ ደስ ብሎኛል። እውነት ስሜቱ ለመናገር በጣም ይከብዳል ማለት ነው። እና ወዶ መለያየት ደግሞ በጣም ነው የሚከብደው። በዚሁ አጋጣሚ ጋሽዬ ለእኛ ማለት እኔ እንጃ በጣም ብዙ ውለታ ውለውንናል ማለት ነው። ከትላንትና ጀምሮ ስለ ኦዲየንስ በቃ ኦዲየንሳችሁ እንዴት ከፋሉ አታስቡም ሲሉ ነበረ። እና በዚሁ አጋጣሚ ጋሽዬ አላህ ይጠብቁት ትልቅ እድሜ ከጤና ጋር ማለት ነው። ሰው እንደሚያወራቦት ሰው እንደሚናገሩበት አላህ አያደርግላችሁ። ጋሽዬ በጣም በጣም እኔ እንጃ ደግ አባት ናቸው ማለት ነው። ማን እንደ አባት ማለት ነው። አባት ማለት እኔ እንጃ ከምንም በላይ ነው ማለት ነው። ለአባት አንዳንዳችሁ አላችሁ ለአባት ክብር የሌላችሁ አባትን የምትሳደቡ አባትን የምትዘቀዝቁ እና አባት ለልጅ መቅጣት ወይም ደግሞ ልጅ ሲያጠፋ ተመለስ ማለት ይሄ ግዴታ ነው፣ ወንጀል አድርጋችሁ የምታዩ ሰዎች አላችሁ። በዚሁ አጋጣሚ ለእናንተ ደግሞ አላህ ህዲያ ይስጣችሁ። ዛሬ የደስታችን ቀን ነው። ምንም ነገር ማውላት አልፈልግምና እና አብርሽና ሩታ ካሁን ወዲህ በህይወታችሁ ውስጥ ምንም ነገር ማንንም እንዳታስገቡ፣ በተለይ ደግሞ አብርሽ ሩታዬን እንዳታስከፋት እውነት ለአንተ የምትገባህ ሩታ ናት ማለት ነው። አንተ እውነት እንደ አለም ይሳቅ ባለፈ ታድለሃል። በጣም እድለኛ ልጅ ነህ ማለት ነው። በቤተሰብ የምትወደድ በጣም በህዝብ ሁሉ የተወደደች ልጅ ስለሰጠህ አንተ ልትንከባከባት ትችላለህ። በደንብ አድርገህ ያዛት አብርሽ፣ በዚሁ አጋጣሚ ማለት ነው። አንተም ደግሞ አክብረህን አባትህንም እኛንም አንዳንዴ እኛንም ስለሰማህን ከልብ እናመሰግናለን። ያው አብርሽ ብዙም ጊዜ እኛም ጫናት አብዝተንብሃል፣ ግን ቢሆንም ያው ከምታረጋቸው ነገር ነበረ። እንደ ማንኛውም ሰው እኛ አልጫነህም። በመጥፎም ነገር ስትሄድ የራስህ ጉዳይ ነው፣ ወይም ደግሞ እንደ ሌላውም ጀግና አንበሳ እያልን አንተ መጥፎ ቦታ ልትወጥቅ አልፈለግንም ነበር። ሁላችንም የተቻልነው እየጣለን ነበር እና የእናንተ ትዳር ደግሞ የእናንተ ብቻ አይደለም፣ የህዝብ ብቻ ነው የሁላችንም ስለሆነ ማለት ነው። ከአሁን ወዲህ ምንም አይነት ነገር በውስጣችሁ ቅሬታ እንዳያድርባችሁ በዚሁ አጋጣሚ ሩታዬ ያው ባትሄድ በጣም ደስ ይለኝ ነበር። እንሻላ አሁንም አትሄድም ብዬ ተስፋ አድርጋለሁ። አንዲ ከታረቁ በኋላ አንድነት ከፈጠሩ በኋላ እንደ በፊታቸው ደስ የሚል ህይወት እንዲኖሩ ነው የምፈልገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና ለእኛ ፋሚሊዎች ለግዘሬ ፋሚሊዎቼ ማለት ነው በጣም በጣም ደስ ብሎኛል። እናንተንም ከልብ እናመሰግናለን። እውነት ኦዲየንስ ማለት በጣም ትለያላችሁ። እኛ ቪዲዮ በሰራን ሰዓት እናንተ የተለያየ ሀሳብ ስትሰጡን እንደዚህ ቢሆን ይሄ ነበር አሪፍ ነበር፣ ከአብርሽም ከሩታም ጎን እየነበራችሁ በቃ በተለይ ደግሞ ሩታ ስትነካባችሁ የማትወዱ ልጆች በጣም የምትለዩ እህቶች አላችሁ። እናንተን ደግሞ ከልብ እናመሰግናለን። እውነት ትለያላችሁ። ያው ተስፋ አረጋለሁ ነገም አብርሽም ሩታም እናንተን ተመልካችን መጥተው ይቅርታ እንደሚጠይቁና ለእናንተ ያላቸውን ቦታ እንደሚገልጹ ተስፋ አላረግም። ምክንያቱም እናንተ በጣም ትለያላችሁ እና ለአብርሽና ለሩታ ደግሞ ከአሁን ወዲህ ፍቅር በፍቅር ሰላም በሰላም ደስታ በደስታ እንዲሆኑ ተስፋ አረጋለሁ ማለት ነው። እና በዚሁ አጋጣሚ ደስ ያላላችሁም አላችሁ ብዙዋችሁ። ያው ይሄ ነው ያ ነው አልልም። እንግዲህ ደስታችሁን ምንም ማድረግ አንችልም እኛ ማለት ነው። አብርሽና ሩታ እንደምታውቁ ማለት ነው ያው በአንዳንድ ነገር የተፈጠረ ነው እንጂ አብርሽም በሩታ አይጨክንም፣ ሩታም ደግሞ በአብርሽ እንደማትጨክን እርግጠኛ ታውቃላችሁ ማለት ነው። ሁለታቸውም እንደሚዋደዱ እንደሚፋቀሩ እና በዚሁ አጋጣሚ አንዳንድ ነገር ልላችሁ እወዳለሁ ማለት ነው። ምክንያቱም የሰውን ደስታ የሚያስደስታችሁ ብዙዋችሁ አላችሁ፣ በዛም ያክል ደግሞ የሰውን ደስታ ማያስደስታችሁ በቃ ሆነ ብላችሁ ነገር የምትለቅሙ ሆነ ብላችሁ የምትሳደቡ ሰዎች በጣም አላህ ህዲያ ይስጣችሁ። በቃ ያለፈ ነገር አልፏል፣ ተመልሶ አይመጣም ማለት ነው። እናንተ የምትፈልጉት ነገር ወይም ደግሞ እናንተ ይሆናል የምትሉት ነገር መቼም አይሆንም። ምክንያቱም በቃ አልፏል፣ ተሰብሯል። የተሰበረ ነገር ወይም ደግሞ የፈሰሰ ነገር ተመልሶ አይመጣም። በመጀመሪያ ነበረ። ይሄን ነገር እንዲመጣ ካወቃችሁ መገመት የነበረባችሁ እናንተ ነበራችሁ። አሁን እዚህ ጋር አብርሽም ጥፋተኛ አይደለም፣ ሩታም ጥፋተኛ አይደለችም።
ሲቀጥል አብርሽ በምንም አይናገር ጥፋተኛ አይደለም ማለት ነው። ይሄ ነገር ተናግረዋል በመጀመሪያ ደረጃ እና የእናንተም ልጅ ደግሞ ተናግራለች። አሁን እዚህ ጋር አብርሽን መዘቅዘቅ፣ አብርሽን መስደብ፣ ሌላ ነገር ማድረግ መቼም አትችሉ። ምክንያቱም እነሱ ሁለቱታቸው ተስማምተው ያደረጉት ነገር ነው ማለት ነው። እነሱ በተስማሙበት እናንተ ተስማሙ ማለት ነው። እና ሲቀጥል ደግሞ ስለ ሩታ ብዙም ነገር ባታወሩ ባትናገሩ በጣም ደስ ይለኛል ማለት ነው። ምክንያቱም ሩታ ማለት በምንም ነገር የማትገኝ በጣም ንጹህ። ዛሬም የተለያየ ነገር እያየው ነበር ከይሳቅ ጋር የሆነ ነገር እያረጋችኋት ማለት ነው። እሷ ብታረጓትም ምንም ነገር አይደንቃትም። እውነቴ ነው የምላቸው። ሁሌ ወደፊት ነው እንጂ የምትሄደው ወደ ኋላ አትሄድም። ሲቀጥል የአብርሽና የሩታ ትዳር ለአብርሽና ለሩታ ብቻ አይደለም፣ ህዝቡ የሚወደው፣ ቤተሰብ የሚወደው፣ ጎረቤት የሚወደው፣ በቃ ወጣቱ ሁሉ የሚወደው ነው ይሄ ነገር ማለት ነው። ይሄ ትዳር ዝም ብሎ ተረኛ ትዳር አይደለም። ወይም ዝም ብለው ተጋብተው ዛሬ ቢለያዩ ምንም አይደለም ይለያዩ የሚባሉ ሰዎች አይደሉም። እና በተለይም ደግሞ ሁለቱ በጣም የለፉበት በጣም የደከሙበት ትዳር ነው ማለት ነው። ይሄንን እያወቃችሁ እናንተ ዛሬ በኮመንት ጋጋታ በተለያየ ነገር ያንን ነገር ፈጽማለሁ ያንን ነገር ይደረጋል ተስፋ አለኝ ብላችሁ ነበር። ያንን ተስፋችሁ ሲቆረጥባችሁ ዛሬ የተለያየ ስድብ ወይም ደግሞ ያልሆነ ነገር ብትናገሩ እኔ እንጃ ሩታ ያንን ነገር ልታምንበት አትችልም፣ ወይም ልትቀበለው አትችልም። አብርሽም እንደዛው ማለት ነው። አብርሽ እርግጠኛ ነኝ በዚህ ነገር መልስ እንደሚሰጥበት ማለት ነው። ምክንያቱም ማንም እንዳላስገደደው ራሱ ወዶ ፈቅዶ ከሩታ ጋር እንደሆነ ማለት ነው። በእርግጠኝነት ጠብቁ፣ ሰሞኑ መልስ ይሰጥበታል ብዬ አምናለሁ። ምክንያቱም ብዙ ጊዜ የምትሉት የምትኮመቱት ሰው እንደዚህ ብሎ ነው በጋጋታ ነው ስለምትሉ አብርሽ ደግሞ አንድ በአንዳንድ ኮመንቷን ያነባል ማለት ነው። ለዛ ነገር መልስ ይሰጣቸዋል ብዬ ተስፋ አደርጋለሁ። ደግሞም ይሰጣቸዋል፣ ጠብቁ ማለት ነው። እና ራሳችሁ ጥሩ ብትሆኑ ንጹህ ብትሆኑ ነገም ማለት ከእናንተም ልጅ ታርቀው አብረው ሊመጡ ይችላሉ፣ አይታወቅምና ያንን እስካለ ድረስ ካሁኑ ብትመለሱ መልካም ይመስለኛል። እና ዛሬ ብዙ መናገርም አልፈልግም ማለት ነው። ምክንያቱም ደስ የሚል በጣም እኔ እንጃ ልዩ ቀን ነው ዛሬ ቀን ማለት ነው። ለሁላችሁም እንኳን ደስ አላችሁ። እኔ በጣም ነው ደስ ያለኝ፣ ከምንም በላይ ነው። ደስታዬን መቆጣጠር አቅቶኛል ማለት ነው። አብርሽና ሩታ ካሁን ወዲህ ማለት በህይወታችሁ ሰው እንዳታስገቡ፣ ማን እንደሚጠቅማችሁ ማን እንደሚጎዳችሁ፣ ለትዳራችሁስ ማን ነው ትክክለኛ ዋስትና የሚወስደው ብላችሁ ራሳችሁ መገመት አለባችሁ። ምክንያቱም እናንተ በቃ ይበቃችኋል፣ ብዙ ነገር አድርጋችኋል፣ ለህዝብ ብዙ ነገር አስተማራችኋል። በእናንተ ደግሞ ትልልቅ ብዙ ደረጃ የደረሱ ወጣቶች አሉ እና ይህን ማለት እናንተ ዋጋ ከፍላችኋል ማለት ነው። ይህንን ዋጋ የከፈላችሁ ይበቃችኋል። ከአሁን ወዲህ ለትዳራችሁ ለራሳችሁ እና ሩታም ቢሆን በአብርሽ ምን አለ አብርሽም ደግሞ በሩታ ውስጥ ምን አለ እየተባባላችሁ አሪፍ ህይወትና አሪፍ ትዳር እና ወልዳችሁም ከብራችሁም ለማየት ያብቃችሁ ላለው በጣም ነው ደስ ያለኝ ማለት ነው። አብርሽና ሩታ መቼም አይለያዩም፣ መቼም እንድትለያዩም አንፈልግም ማለት ነው። እኛ የምንፈልገው የሁለታችሁ ደስታ፣ ሳቅ በቃ እኛም ደግሞ ስንስቅ እውነት ለመናገር እኛ ሰሞኑ ራሱ አንገታችን ደፍተን ነበር። አንገታችን ደፍተን ስላልቀረን ደግሞ በጣም ደስ ብሎኛል። ውድ ቤተሰቦቼ የነበረን ቆይታ ይሄን መስሎ ነበር። በቀጣይ እስከምንገናኝ ባይ ባይ።